የበዙ ክርክሮችን ያስነሳው የቀነኒ ሞት ጉዳይ የተወሰነ ጊዜያትን ቢያሳልፍም ዛሬ የተሰማው መረጃ አንዳንዶችን ያስደሰተ ሌላውን ያስቆጣ ሆነዋል። ተወዳጁ ድምፃዊ አንዱዓለም ጎሳ በቀነኒ ሞት ጉዳይ ተጠርጥሮ በፖሊስ ቁጥጥር ስር ከዋለ በኋላ ፍርድ ቤት መቅረቡ ይታወቃል። ነገር ግን ዛሬ አንዱዓለም ጎሳ ጥፋተኛ ሆኖ ተገኝቶ የ13 ዓመት እስራት ተፈርዶበታል የሚል መረጃ ወጣ። አንዱዓለም ፍርድ ቤት በቀረበበት ሰዓት የጊዜ ቀጠሮ እንደተሰጠው ይታወቃል። አወዛጋቢው ጉዳይ የተነሳው እዚህ ላይ ነው። የ14 ቀን የጊዜ ቀጠሮ ፍርድ ቤቱ ወስኖ እንዴት ዛሬ 13 ዓመት ይፈረድበታል? የቀነኒ ቤተሰቦች የዚችን ህልም ያላት ብዙ ስራዎችን የመስራት አቅሙ የነበራት ወጣት ሞትን ሰምተው ፍትህ የጠየቁ የበዙ ግለሰቦች አሉ። ዛሬ አንዱዓለም ጥፋተኛ ሆኖ ተገኝቷል። ስለዚህ የ13 ዓመት ጽኑ እስራት ተፈርዶበታል በተባለው ጉዳይ ሊደመጥ የተገባን መረጃ ይዘናል። አብራችሁን ስትቆዩ ወደ እናንተ እናደርሳለን። እናት የልጄን አስክሬን አሳዩኝ ብላ ስትማጸን በፖሊሶች ክፉኛ ተደብድባለች። ይህንን መስማት እጅግ ልብ ይሰብራል። የዚች ወጣት አሟሟት እጅጉን ልብ የሰበረና እስከዛሬ መልስ ያላገኘ ውስብስብ ጉዳይ ነበር። በመጨረሻም ፊልም የመሰለው ግን እውነት የሆነው የወጣቷ አሳዛኝ አሟሟት ጉዳይ ተሰማም። ይህንን የሰሙ ሁሉ አልቻሉም። በስፋት በሀገራችን ማህበራዊ ሚዲያዎች መነጋገሪያ ሆኗል። ጉዳዩ ምንድነው? ታደምጡታላችሁ። 7 ሚሊዮን ብር ምንጩ ያልታወቀ ገንዘብ ታገደ። በብዙ ኢትዮጵያውያን ዘንድ ስጋትን ፈጥሮ የነበረው አዲሱ ህግ በስራ ላይ መዋል ጀምሯል። ይህ ጉዳይም የበለጠ የብዙ ግለሰቦችንም ስጋት መሆኑን ቀጥሏል። በዚህ ጉዳይ የተሰሙ መረጃዎች ሙሉ ዝርዝር ጉዳዩን እናስደምጣችኋለን። ውድ የእውነት ቲዩብ ቤተሰቦች ፈጣሪ ከሚሰማው አስደንጋጭ ዜና ሁሉ ይሰውራችሁ፣ ሰላማችሁ ይብዛ እያልን ከላይ በመግቢያው ላይ ያስደመጥናችሁንና ሌሎች አሁናዊ የተመረጡ ሊሰሙ የተገቡ መረጃዎች ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹ ተሻገርን። አብራችሁን ቆዩ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የልጄን አስክሬን ማየት ፈልጋለሁ ያለችው እናት በፖሊስ ተደበደበች። አያንቱ ተስፋሁን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ቤተሰቧን መርዳት የእሷ ኃላፊነት ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች። እዚያ በምታገኘው ገቢም ለቤተሰቦቿ ከቻለች ምግብ ካጣች ቆሎም ቢሆን ገዝታ ትገባለች። ቤተሰቧንም በጣም ትወዳለች፣ እነሱም ይወዷታል። ከ2 ሳምንት በፊት አያንቱ እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1 ሰዓት ተኩል ላይ ትገባለች ተብሎ ሲጠበቅ በዚያ ቀን አልመጣችም፣ ቀረች። መጠበቅም ሲያቀታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳ ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ንገሪያቸው። ቤተሰቦችም እየጮሁ ግራ ተጋብተው ወደ ሆስፒታልም በረሩም። ሆስፒታል ሲደርሱ ያዩትንም ማመን አቃታቸው። ፖሊስ አስክሬኑን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት አባትና ወንድሞቿ የአያንቱን አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች ብለውም ጠየቋቸው። አያንቱ ራሷንም አጥፍታለች ሲሉ ለቤተሰብ ተናገሩም። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለውም ነገሯቸው። እናት የልጇን አስክሬን ለማየት ወደ ሸራ ስትሄድ ፖሊሶች አይታይም በማለትም ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡ እየተገፈተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰልም ትንሽ የተገመደ መሐረብ በአንገቷ ላይም ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስም የለም፣ የጡት መያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተችም ያሳያል። በዕለቱም የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱ ፈንጠር ብሎ ድምፁን ቀንሶ ከሌላ ሰው ጋር በስልክ ያወራል። አትሽሽ፣ አትደበቅ፣ እግርህ ንቅንቅ እንዳይል፣ አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንም የፈለገውን ፈጽሞ እንደፈለገ የሚሆነው? የድሆች የንጹሃን ደምስ በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈርም ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸው፣ መመኪያቸው አይናቸውንም አጥተዋል፣ ባዶ እጃቸውንም ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለች ብለውም አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስርም የዋለ የለም። ማንም ተጠያቂ አልሆነም። ቤተሰብም በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። ዘንድሮ እውነትህንም ብትናገር የሚሰማህ የለም።
እጅግ በጣም ያሳዝናል። ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም። ተጠርጣሪው ማነው? ምን አይነት አቅምና ሰው አለው የሚለውን ለፈጣሪና ለነሱ እንተዋለን። ግለሰቦችም ስለ አያንቱ ምን ላይ ደረሰች እያሉ መጠየቅ ቀጥለዋል። የአያንቱን አሟሟት እየሰሙ ሁሉ እጅግም ተረብሸዋል። በጽሁፉ ላይ እንዳነበብነው ከሆነ በእርግጥ አጠራጣሪ ሁኔታዎች አሉ። መጀመሪያ የአስክሬን ምርመራ ሳይደረግ መቀበር አልነበረባትም። ቀጥሎም ደግሞ ቤተሰብ የሰጠውና ሌሎች መረጃዎችም የሚጠቁሟቸውን ተጠርጣሪዎች ላይም ምርመራ መደረግ አለበት። የምርመራው ሂደትም ከምስጢራዊ ነገሮች በስተቀር ለቤተሰብ ለህዝብም ይፋ መደረግ አለበት። ወደ ሌላኛው መረጃ ተሻገርን። ይህ ምስል በቅርቡ ቀርጸን የጨረስነው አዲሱ ፊልማችን ይዘት በጥቂቱ ይወክላል። ሁለቱም ፎቶ ላይ ያለው አንድ ሰው ነው፣ ያውም በአንድ ሰው ስልክ በ10 ቀን ልዩነት ብቻ የተነሳ ምስል። አዲስ የሰራሁት ሰርቪያል ፊልም ላይ ካራክተሩ የሚገባበት ሲቹዌሽን በሂደት ከነበረበት የሰውነት ክብደት ቢያንስ በ20 ኪሎ ግራም ይቀንሳል። ገና ስክሪፕቱን እየጻፍኩ ለራሴ ይህን የሚያደርገው ግሩም ኤርሚያስ ነው አልኩም። ግሩም ላመነበት ነገር ጥግ ድረስ የሚሄድና ትወና ነብሱ የሆነ አመለሸጋ ተዋናይ ነው። ሜታውድ አክቲንግ የሚከተልም ተዋናይ መሆኑ ደግሞ ጭንቀቴን ብዙ አቅልሎልኛል። የካራክተሩ ቦዲ ትራንስፎርሜሽን ለማምጣት ከ10 ቀን በላይ እንኳን አልወሰደበትም። እዚህ ፊልም ላይ የመጀመሪያው ተመስጋኙ እሱ ነው። ግሩሜ ጥግ ድረስ አቅምህን ስለሰጠኝ ከልብ አመሰግናለሁ። ታገደም 700 ሚሊዮን ብር ምንጩ ያልታወቀ ገንዘብ ታገደም። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱንም አስታውቋል። አገልግሎቱ በህገወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረብ በንቃት እየመረመረና ሪፖርት እያደረገ መሆኑን ለአሃዱ ተናግሯል። በዚህ መሰረትም ተቋሙ ላለፉት 6 ወራት ብቻ 2483 በህገወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከዚህ ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመላክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነት ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳላሰፋ ለአሃዱ እንደተናገሩት እነዚህ ሪፖርቶች ተከትሎ በተደረገው ማጣራት ከ700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር ውሏል። ይህ ገንዘብ በህገወጥ የሰዎች ዝውውር፣ በሙስናና ሌሎች ህገወጥ ተግባራትን ጨምሮ በከባድ የወንጀል ድርጊቶች ጋር የተገናኘ ነውም ተብሏል። ከተለያዩ ተቋማት ባለድርሻ አካላት የሚቀርቡ ሪፖርቶች፣ የድጋፍ ጥያቄዎች እየተበራከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንዲቀበልና በቀጣይም በትብብር እንዲሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበር አጠራጣሪ የፋይናንስ ግብይቶች በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉን አስረድተዋል። ባንኮች አጠራጣሪ ግብይቶች ሲኖሩ ሪፖርቶች በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚህም አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ አስተዋጽኦ አድርገዋልም ብለዋል። ብዙ አስተያየቶች ያስተናገደው ድምፃዊ አንዱዓለም ጎሳ በቀነኒ ሞት ጥፋተኛ ሆኖ በመገኘቱ የ13 ዓመት ጽኑ እስራትና የገንዘብ ቅጣት ተቀጥቷል ተብሎ ወደ ተሰራጨው ቪዲዮ ተሻገርን። ሰዓት የአዲስ አበባ ፖሊስ መግለጫ መስጠቱን ተመልክቻለሁ። አርቲስት አንዱዓለም ጎሳ ፍርድ ቤት መቅረቡና 13 ዓመት ጽኑ እስራትና 21 ሺህ ብር የገንዘብ ቅጣት ፍርድ ማሳለፉንም የቲክቫ ኢትዮጵያ መረጃ አሳይቷል። ታዲያ በማረሚያ እንዲቆይ ተወስኗል። ይህ ቪዲዮ ከተለያዩ ቪዲዮዎች ተቆራርጦ የተቀነባበረና ማህበረሰቡን በሐሰተኛ መረጃ ለማደናገር የተደረገ እንጂ አንዱዓለም የቀጠረው ጊዜውን እየተጠባበቀ በህግ ጥላ ስር እንዳለ አረጋግጠናል። ከሐሰተኛ መረጃዎች ተጠበቁ። እውነት ሚዲያም። ውድ የእውነት ሚዲያ ቤተሰቦች ለዛሬ ያዘጋጀንላችሁ መሰናዶዎች ይህንን ይመስል ነበር። በሌላ መሰናዶዎች ከምንገናኝ ቸር ያቆየን።